ወገኖች ሰላም ለእናንተ ይሁን። እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ዳና ነኝ። ክብር ለጌታ ይሁን። ዛሬም እንግዲህ እግዚአብሔር በእድሜያችን አዲስ ቀን ሰጥቶናል። በዚህም ቀን የእግዚአብሔርን ቃል አብረን እንከፋፈላለን። ዛሬ እንግዲህ አንድ ነገር ላሳስባችሁ እወዳለሁ። ያውም ብዙ ጊዜ ከውድቀት በኋላ እግዚአብሔርን መታመን ይከብዳል። ለምን የሚከብድ ይመስላችኋል? ይከብዳል እግዚአብሔርን መታመን። ብዙ ጊዜ እኛ እግዚአብሔርን የምንታመነው ጸሎታችን ሲመለስ ነው። ያው ህይወት አልጋ ባልጋ ሲሆንልን ነው። ብዙ ጊዜ የሰው ባህሪ ነው። የእምነታችን ደግሞ ጠንካራ እንደሆነ ሲሰማን ነው። ብዙ ጊዜ በቃ በእግዚአብሔር ታመኛለሁ፣ በእግዚአብሔር እንታመናለን የምንለው። ነገር ግን በብሉይ ኪዳን ያዕቆብ ሁላችሁም የምታውቁት ነውና እንደ ያዕቆብ ስንሳሳትና ስንወድቅ እግዚአብሔርን መታመን በቃ የማይቻል ነገር፣ እንደውም ለአደጋ የሚያጋልጥ ይመስለናል። ያዕቆብ ግን በዚያ ሰዓት እያመለከ አልነበረም። ያዕቆብ እየሸሸ ነበር። እንደ ያዕቆብ ያለ ሰው በእውነት ሲሸሽ የነበረ ሰው እግዚአብሔርን መታመን ይከብደዋል። እና ለምን ሊታመን ይገባዋል? እንደዚህ አይነት ሰው በእግዚአብሔር ሊታመን ያስፈልጋል አይደል? ለምን እንደ ያዕቆብ ያለ ሰው እግዚአብሔርን ለምን ሊታመን ይገባዋል የሚለውን ጥያቄ ብናነሳ ዘፍጥረት ምዕራፍ 28 ከቁጥር 10 እስከ 22 ለዚህ ጥያቄያችን 3 ህይወት ለዋጭ መልሶችን ይሰጠናል። ዘፍጥረት ምዕራፍ 28 ከቁጥር 10 እስከ 22 ባለ ክፍል ማለት ነው። 3 ህይወት ለዋጭ መልሶችን ይሰጠናል። አብረን በእነዚህ 3 መልሶች እንቆያለን ማለት ነው። ከዛ በፊት እስኪ እንጸልያለን። እግዚአብሔር አምላካችን ሆይ የያዕቆብን ህይወት የለወጥክ የእኛንም ህይወት ልትለውጥ አንተን እንድትመስል ልታደርግ ትችላለህና እግዚአብሔር ሆይ በዛሬ መልእክት ደግሞ ይህንን ለልባችን እንድትናገረን እንለምናሃለን። ክብር ለአንተ ይሁን፣ በኢየሱስ ክርስቶስ ስም አሜን። እስኪ እናነባለን። ያዕቆብ ምዕራፍ 28 ከቁጥር 10 እስከ 22። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሙበት ነበር። እንዲህም አለ፣ የአባቴ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ፣ የነገርሁህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ እውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ ይሆን? ይህ ስፍራ እንዴት ያስፈራ ይሆን? ይህ ስፍራ
እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ቁጥር 15 ቁጥር 18 ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዛች ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስለት ተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድበትም በዚች መንገድ ቢጠብቀኝ፣ የሚበላውንም እንጀራ የሚለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ቢመልሰኝ ወይም ደግሞ በጤና ቢመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልሁት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጥሃለሁ ይላል። እኛ ተስፋ በቆረጥንበት በፈራንበትና ብቁ ባልሆንበት ጊዜ እንኳን እግዚአብሔርን ልንታመነው ይገባል። ምክንያቱም እርሱ በጸጋው ያገኘናል፣ በማይለወጥ መገኘቱና በተስፋ ቃሉ ያጽናናናል። እንዲሁም ተራው ሕይወታችንን ወደ ተቀደሰ መለኮታዊ ግንኙነት ይለውጠዋል። እኛ ተስፋ ስንቆርጥ፣ ስንፈራና ብቁ እንደሆነን በማይሰማን ጊዜ እንኳ እግዚአብሔርን ልንታመን የሚገባው ለምንድን ነው? እኛ ተስፋ ስንቆርጥ፣ ስንፈራና ብቁ እንደሆነን በማይሰማን ጊዜ እንኳ በእግዚአብሔር ልንታመን የሚገባው ለምንድን ነው? አንደኛ፣ እግዚአብሔር የሚያገኘን በጸጋው እንጂ በብቃታችን ስላልሆነ። ቁጥር 10 እስከ 13 ላይ ነው ይህንን የምናገኘው። እግዚአብሔር የሚያገኘን በጸጋው እንጂ በብቃታችን ስላልሆነ። ቁጥር 10 እስከ 13 እስኪ ቁጥር 10 እስከ 13 ላንብብ። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ፣ ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መልአክ ይወጡበት ይወርዱበት ነበር ይላል። ቁጥር 13 ላይ እግዚአብሔር በላይ ቆሞበት ነበር፣ እንዲህም አለ፣ የአባቴ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛባትን ምድር ለአንተም ለዘርህም ይሰጣለሁ፣ ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንም እስከ ደቡብ ትስፋፋለህ እያለ ሲናገር እንመለከታለን። እንግዲህ ያዕቆብ በዚህ ስፍራ ምንም አይነት መንፈሳዊ እንቅስቃሴ አላደረገም። እንደ ጸለየ አንመለከትም። መሰዊያ አልሰራም፣ ለእግዚአብሔር መሰዊያም አልሰራም። መጀመሪያ እዚህ ሲመጣ ማለት ነው። እንደውም ንስሐ ሲገባ እንኳን አንመለከትም። በፊት ህይወቱን እንግዲህ ታውቃላችሁ አይደለም? የያዕቆብ ህይወት በጣም ብዙ ችግሮች፣ ብዙ ውድቀት የነበረበት ህይወት እንደሆነ እናውቃለንና ንስሐ ሲገባ እንኳን አናይም። እዚህ ስፍራ ላይ ሲጸልይ አልጸለየም። እግዚአብሔር እንደዚህ እሱን ከመናገሩ በፊት እንዲያውም ከቤተሰቡ ተጣልቶና አታሎ በመኮብለል ላይ ነው የነበረው። ኩብለላ ላይ የነበረ ሰው ነው ያዕቆብ። ነገር ግን እግዚአብሔር ቀድሞ መጣ። እግዚአብሔር ቀድሞ ደረሰለት፣ መጣ። መሰላል ከምድር ወደ ሰማይ የሚለው ነገር ተመልከቱ። እንግዲህ መሰላሉ ከምድር ወደ ሰማይ አልወጣም። መሰላሉ ከምድር ወደ ሰማይ አይደለም የወጣው፣ ይልቁንም አቅጣጫው ከሰማይ ወደ ምድር ነው የወረደው። ይህችን ነገር ያዙልኝ። በጣም ደስ የሚል ነገር ነው። መሰላሉ ያ እግዚአብሔር በህልም ያሳየው መሰላል
ከምድር ወደ ሰማይ አይደለም የወጣው፣ ይልቁን ከሰማይ ወደ ምድር የወረደ መሰላል። ይህ የሚያሳየን ታላቅ እውነት እንደው የእግዚአብሔርን ጸጋ ብንመለከት ጸጋ ሁልጊዜ የሚመጣው ከእግዚአብሔር ወደ እኛ እንጂ ከኛ ወደ እግዚአብሔር አለመሆኑን ነው። ጸጋ በቃ እግዚአብሔርና እኛን የሚያገናኝ የሚያስታርቅ መሰላል መንገድ በቃ ያ ነገር ሁልጊዜ የሚመጣው ከሰማይ ወደኛ ከሰማይ ወደኛ ነው እንጂ ከኛ ወደ እግዚአብሔር አይደለም። ለዚህም እኮ ነው ሮሜ ምዕራፍ 5 ቁጥር 8 ላይ ምን ይላል? ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል የሚለው። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ያዕቆብ ገና አታላይ ሳለ እግዚአብሔር አግኝቶታል። እግዚአብሔር አገኘው። አታላይ ሳለ ነጽቶ አይደለም፣ ንስሐ ገብቶ አይደለም፣ ወደ ጸሎት ተመልሶ አይደለም፣ ወደ እግዚአብሔር ተመልሶ አይደለም። እግዚአብሔር ገና አታላይ ሳለ እግዚአብሔር አገኘው። እኛንም ገና ኃጢአተኞች ሳለን ነው። በዚህ በሮሜ አሁን ባነበብነው ክፍል ገና ኃጢአተኞች ሳለን ነው ክርስቶስ የሞተልን። ገና ኃጢአተኞች ሳለን ነው የሞተልን። ጸጋ ማለት እግዚአብሔር እኛ ለሰራነው ስራ የሚሰጠን ምላሽ አይደለም። እኛ ላደረግነው ነገር፣ ለእኛ ጥረት፣ ለእኛ ስራ የሚከፈል ዋጋ አይደለም። ጸጋ እርሱ ስለኛ ያለው ፍቅር መገለጫ ነው። ጸጋ እግዚአብሔር ለኛ ያለው የፍቅሩ መገለጫ ነው። ነፃ በቃ እግዚአብሔር ስለወደደ ያደረገልን ነገር ነው ማለት ነው። አሌጎሪ ቢመስልም የያዕቆብ መሰላል የክርስቶስ መስቀል ጥላ ነው። ከላይ ወደ ታች የመጣ ሰዎችን ከእግዚአብሔር ጋር ለማገናኘት የመጣ አይነት ማለት ነው። ምናልባት በገዛ ጥፋታችን ምክንያት ራሳችንን ከእግዚአብሔር ጸጋ እናገላለን ብዙ ጊዜ። ምናልባት አሁንም ቢሆን አግልለን ይሆን። ስለዚህ ሁል ጊዜ ወደ እግዚአብሔር በቅንነት እንጂ በእኛ ብቃት በራሳችን ብቃት መቅረብ አንችልም። ወደ እግዚአብሔር መቅረብ የምንችለው በቅንነት በእግዚአብሔር ጸጋ በእርሱ ብቃት ነው እንጂ በእኛ ጥረት በእኛ ብቃት አይደለም። ወገኖች ጸጋ ነፃ ነው። የእግዚአብሔር የፍቅሩ መገለጫ ነው። ስለዚህ በእውነት እንደውም ለምሳሌ እኔ ሀገር ቤት በነበርኩበት ጊዜ በባህላችን እንግዲህ አንድ ሰው ጥፋት አጥፍቶ ቢሸሽ ወይም ቢሸሸግ ቤተሰብና የሀገር ሽማግሌዎች ጥፋተኛው ሳይጠይቃቸው ገና ቀድሞ ተነስተው ይከተሉታል። በቃ የሄደበትን ይሄዳሉ። ዘመድ ቤት ሄዶም ከሆነ የት እንዳለ ይፈልጉታል፣ ይከታተሉታል። እሱ ወደ ንስሐ ሳይመጣ ሳይጠይቃቸው እና ጥፋተኛው አጠፋው ብሎ ሳይመጣ ማለት ነው። ሽማግሌዎቹ ግን ልጃችን እንዳይጠፋ ብለው በራሳቸው ተነሳሽነት ፍለጋ ይወጣሉ። የሆነ ነገር ካጠፋ በራሳቸው ተነሳሽነት እሱ ቢመጣም ባይመጣም በቃ ይፈልጉታል። እንዳይጠፋ በእርግማን እንዳይወድቅ ብለው ነው እንደዛ የሚያደርጉትና ይህንን ያደርጉ ነበረ። ስለዚህ ያዕቆብም ጥፋት አጥፍቶ በሸሸበት ጊዜ እግዚአብሔር እንደ ሀገር ሽማግሌ እዚህ ክፍል ቅድም እንደነገርኳችሁ እንደ ሀገር ሽማግሌዎች እንደ አባቶች ቀድሞ በመንገዱ ላይ ተገኘለት። እግዚአብሔር አገኘው። እግዚአብሔር ጸጋ ማለት ጥፋተኛ ወደ አምላኩ ሲሄድ አይደለም፣ ፍለጋ ሲሄድ አይደለም። ጸጋ አምላክ ራሱ ወደ ጥፋተኛው ቀድሞ መምጣቱን የሚያሳይ ነገር።
ወደ ጥፋተኛው፣ ወደ በደለኛው፣ ወደ ወደቀው ወደዛ ሰው መምጣቱ አምላክ የፍቅር አምላክ እግዚአብሔር እርሱ በክርስቶስ ኢየሱስ በኩል ወደዛ ሰው ሲመጣ የሚያሳይ ነገር ነው ጸጋ እንጂ ጥረት አይደለም፣ የራሳችን ጥረት አይደለም። እግዚአብሔርን በእውነት ስለ ጸጋው እጅግ ልናመሰግነው ይገባል። እኛ ተስፋ በቆረጥንበት በፈራንበትና ብቁ ባልሆንበት ጊዜ እንኳ እግዚአብሔርን ልንታመነው ይገባል። ምክንያቱም እርሱ በጸጋው ያገኘናል፣ በማይለወጥ መገኘቱና በተስፋ ቃሉ ያጽናናናል ወይም ደግሞ ያጸናናል። እንዲሁም ተራ ሕይወታችንን ወደ ተቀደሰ መለኮታዊ ግንኙነት ይለውጠዋል። እኛ ተስፋ በቆረጥንበት በፈራንበትና ብቁ ባልሆንበት ጊዜ እንኳ እግዚአብሔርን ልንታመነው ይገባል። ምክንያቱም እርሱ በጸጋው ያገኘናል፣ በማይለወጥ መገኘቱና በተስፋ ቃሉ ያጽናናናል። እንዲሁም ተራውን ሕይወታችን ወደ ተቀደሰ መለኮታዊ ግንኙነት ይለውጠዋል። እኛ ተስፋ ስንቆርጥ ስንፈራና ብቁ እንደሆንን በማይሰማን ጊዜ እንኳ በእግዚአብሔር ልንታመን የሚገባው ለምንድን ነው? እኛ ተስፋ ስንቆርጥ ስንፈራና ብቁ እንደሆንን በማይሰማን ጊዜ እንኳ በእግዚአብሔር ልንታመን የሚገባው ለምንድን ነው? ሁለተኛ እግዚአብሔር በማይለወጥ መገኘቱና በተስፋ ቃሉ ስለሚያጸናን ነው። እግዚአብሔር ሁለተኛ ነጥባችን እዚህ ላይ ምንድን ነው? እግዚአብሔር በማይለወጥ መገኘቱና በተስፋ ቃሉ ስለሚያጸናን። ከቁጥር 13 እስከ 15 ይህንን ነው የምንመለከተው። በማይለወጥ የእግዚአብሔር መገኘቱ አይለወጥም። ተስፋ ቃሉ የተስፋ ቃሉ እግዚአብሔር አይለወጥም። ከቁጥር 13 ጀምሮ ተመልከቱ። እነሆም እግዚአብሔር በላይ ቆሞበት ነበር፣ እንዲህም አለ፣ የአባት የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተና ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድበትን መንገድ ሁሉ እጠብቅሃለሁ፣ ወደዛችን ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና ይላል። ከቁጥር 13 እስከ 15 እግዚአብሔር ያዕቆብን ገና ሲያገኘው አልገሰጸውም። በጣም የሚገርመኝ እዚህ ክፍል ላይ እሱ ገና ሲያገኘው ከድካም እኮ ነው፣ ከሽሽት ነው፣ በሽሽት ላይ ነው የነበረው፣ በድካም ላይ በውድቀት ላይ ነው የነበረው። በመንገድ ሲያገኘው እግዚአብሔር ያዕቆብን ገና ወዲያው ሲያገኘው አልገሰጸውም። አንተ እንዴት ትሸሻለህ? እንዴት እንደዚህ ታደርጋለህ አላለውም። ደግሞ ወዴት ነው የምትሄደው አላለውም። እግዚአብሔር እንደዚህ አላለውም። ይልቁንም አበረታታው። አሁን እንዳነበብነው ክፍል ገና ሲያገኘው አበረታታው። እኔ ከአንተ ጋር ነኝ፣ እጠብቅሃለሁ፣ አልተውህም አለው። በጣም የሚገርም ነገር ነው። በምትሄድበት ሁሉ እኔ ከአንተ ጋር ነኝ አለው። እኔ እጠብቅሃለሁ አለው። እኔ አልተውህም አለው። ያዕቆብ በእውነት ይሄ የሚገባው ሰው ነበረ? ህይወቱ የነበረበት ሁኔታ የማይገባው ነው። ጸጋ እኮ የማይገባ ነገር ነው። ለእኛ የማይገባ ነገር ነው። የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ፍቅር የሚገርም ነው። የያዕቆብ ህይወት በዛ ሰዓት ያው እንደምናውቀው የተናወጠ ኮንፊውዝድ የሆነ ነበር። ግን እግዚአብሔር መገኘቱን በሱ ላይ አጸና። ሃሌሉያ! መገኘቱን እግዚአብሔር በሱ ላይ አጸና። እኔ ከአንተ ጋር ነኝ ብሎ አጽናና። ኢያሱ ምዕራፍ 1 ቁጥር 9ንም ስታነቡ እንደዚህ አይነት ነገር ታገኛላችሁ። በምትሄድበት ሁሉ ኢያሱን እግዚአብሔር ምን ይለዋል? በምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ። ያው በመጨረሻ ሙሴ
ለኢያሱ የሰጠው ትእዛዝ ነው። ያው ለሱ ማበረታቻ ነው። በመጨረሻ የሰጠው ምንድነው ብለው በምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ። እግዚአብሔር ከአንተ ጋር ከሆነ ፍርሃት የለም፣ ድንጋጤ የለም ማለት ነው። ስለዚህ እዚህ ቦታ ላይ ሁለቱም ኢያሱም ሆነ ያዕቆብ የቆሙት በቃ እርግጠኛ ባልሆነ መስክ ላይ ነበር ማለት ነው። እግዚአብሔር አለ የለም ይሁን ፍርሃት ያለበት ድንጋጤ ያለበት እንዴት ይቻላል በሚሉበት መስክ ላይ ነበር ቆሞ የነበሩት ሁለቱም። ነገር ግን ሁለቱም የተቀበሉት አንድ አይነት ማረጋገጫ ነው። ያው እግዚአብሔር አብሯቸው መሆኑ፣ እግዚአብሔር በሚሄዱበት ሁሉ ከነሱ ጋር እንደሆነ ያንን ነበር። በተለያየ ዘመናት የተለያዩ ሰዎች የእግዚአብሔር አገልጋዮች ሊቀያየሩ ይችላሉ። የእግዚአብሔር የተስፋ ቃል ግን አይቀያየርም። ያው ነው በቃ ከነ አብርሃም ከያዕቆብ ጋር የገባውን የተስፋ ቃል እንደገና በኢያሱም በሙሴ በኩል አድርጎ ሲገባለት እንመለከታለን። ስለዚህ እግዚአብሔር አብሮነት፣ የእግዚአብሔር ማጽናናት የሚገርም ነገር ነው። ከፍርሃታችን ይልቅ በእግዚአብሔር ተስፋ ላይ እንመስረት። ከፍርሃታችን ይልቅ በእግዚአብሔር ተስፋ ላይ እንመስረት። ከስሜታችን በላይ በስሜታችን ላይ ሳይሆን በእግዚአብሔር ማንነት ላይ እንደገፍ ወገኖች። በስሜታችን ላይ አንደገፍ። ስሜት አንዴ ይወጣል፣ አንዴ ይወርዳል፣ አንዴ ያዝናል፣ አንዴ ይስቃል። ስሜት አንዴ ይደሰታል፣ አንዴ ያዝናል። የተለያየ የሚፈራረቅበት ነው። በሱ ላይ ስሜታችን ላይ አንታመን፣ ስሜታችን ላይ አንደገፍ። በእግዚአብሔር ላይ ግን በማንነቱ ላይ እንደገፍ። ምክንያቱም እሱ ሁልጊዜ አይለየንም፣ ሁልጊዜ አብሮን ነው። ቤትም ስፍራ ብንሆን እሱ አብሮን ነው። እግዚአብሔር ለብቻችን በቤታችን ባለንበት፣ ምናልባት በሆስፒታል ክፍል ባለንበት፣ ምናልባት ደግሞ መንገድ እየሄድን፣ ምናልባት በስራችን ቦታ አስቸጋሪ በሆኑ ሁኔታዎች ተስፋ ቆርጠን አዝነን ባለንበት፣ በተለያየ ስፍራ እግዚአብሔር ከኛ ጋር ነው። እግዚአብሔር በመንገዳችን ሁሉ ከኛ ጋር ነው። ስለዚህ በሱ ላይ በማንነቱ ላይ ልንደገፍ ይገባል። እንግዲህ ያው ገጠር እንዳደገ ሰው በገጠር እንግዲህ አንድ መንገደኛ እንደምናውቀው አንድ መንገደኛ ብቻውን ረጅም መንገድ እየተጓዘ ካለ በጣም ይፈራል፣ ይደነግጣል። በቃ መንገዱ ባዶ ሆኖ አስፈሪ፣ መኪና የማይመላለስበት እንደ ጥሻ ውስጥ ባዶ ጫካ ውስጥ ከሆነ ያስፈራል ለብቻው ከሆነ። ነገር ግን አብሮት የሚሄድ ወዳጅ ካለው ወይም ደግሞ እንደውም ጠባቂ ካለው፣ አንዳንድ እንግዲህ ባለስልጣናት ጠባቂዎች ይኖሯቸዋል አይደል? ጠባቂ ካለው መሳሪያ የያዘ ሰው አብሮት እየሄደ ከሆነ የመንገዱ ድካም እንኳን አይታወቅም። እና ልክ እንደዚህ ማለት ነው። ያዕቆብም በምድረ በዳ ብቻውን ሲጓዝ የነበረው ፍርሃት እግዚአብሔር እኔ ካንተ ጋር ነኝ፣ እኔ አብሬ ነኝ ስለው ፍርሃቱ እንደተወገደለት እርግጠኛ ነኝ። እኔ ካንተ ጋር ነኝ፣ እኔ አብሬ ነኝ እያለ የሚፈራ ሰው ማን ነው? እግዚአብሔር እንደዚህ እያለ ልክ እንደ አንድ ታማኝ አጃቢ መሳሪያ ይዞ እንደሚያጅብ አትፍራ እንደምሰው እግዚአብሔር ከያዕቆብ ጋር መሆኑ መንገዱን ሁሉ አስተማማኝ እንዳደረገው እንመለከታለን። ፍርሃት የሌለበት እንዳደረገው እንመለከታለን። ስለዚህ ወገኖቼ በእውነት እግዚአብሔር በምንሄድበት በምንሆንበት ስፍራ ሁሉ ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። ይህ ክፍል የሚያስተምረን ይህንን ነው። እኛ ተስፋ በቆረጥንበት በፈራንበትና ብቁ ባልሆንበት ጊዜ እንኳ
እግዚአብሔርን ልንታመነው ይገባል። ምክንያቱም እርሱ በጸጋው ያገኘናል፣ በማይለወጥ መገኘቱና በተስፋ ቃሉ ያጸናናል። እንዲሁም ተራውን ሕይወታችን ወደ ተቀደሰ መለኮታዊ ግንኙነት ይለውጠዋል። እኛ ተስፋ በቆረጥንበት በፈራንበትና ብቁ ባልሆንበት ጊዜ እንኳ እግዚአብሔርን ልንታመነው ይገባል። ምክንያቱም እርሱ በጸጋው ያገኘናል፣ የማይለወጥ መገኘቱና በተስፋ ቃሉ ያጸናናል። እንዲሁም ተራው ሕይወታችንን ወደ ተቀደሰ መለኮታዊ ግንኙነት ይለውጠዋል። እኛ ተስፋ ስንቆርጥ ስንፈራና ብቁ እንደሆነን በማይሰማን ጊዜ እንኳ በእግዚአብሔር ልንታመን የሚገባው ለምንድን ነው? እኛ ተስፋ ስንቆርጥ ስንፈራና ብቁ እንደሆነን በማይሰማን ጊዜ እንኳ በእግዚአብሔር ልንታመን የሚገባው ለምንድን ነው? ሶስተኛና የመጨረሻው እግዚአብሔር ተራውን ስፍራና የተሰበረውን ሕይወት ወደ ቅዱስ ስፍራ ስለሚለውጠው ቁጥር 16 እስከ 22 ተመልከቱ። ቁጥር 16 እስከ 22 በጣም ምንድነው የምናገኘው በዛ ክፍል? ያዕቆብ ስነቃ የተለወጠ ሰው ሆኖ ራሱን ያገኘው። ስነቃ ፍርሃቱ ወደ አምልኮ፣ ሽሽቱ ወደ ቃል ኪዳን ተቀየረ። ድንጋዩ ወደ መትከል። በቃ ይህ ስፍራ የእግዚአብሔር ቤት ነው ቤቴል እያለ ይህ ስፍራ ቤቴል የእግዚአብሔር ቤት ነው አለ። የቦታው ጂኦግራፊ አልተለወጠም አይደለም። ጂኦግራፊ መልክዓ ምድሩ አልተቀየረም፣ ያው ቦታ ነው። ግን ከእግዚአብሔር መገኘት የተነሳ ከእግዚአብሔር አብሮ ከመሆኑ የተነሳ ያ ስፍራ ቤቴል የእግዚአብሔር ቤት ሆነ። ስለዚህ ቦታው አልተቀየረም። የጂኦግራፊ መልክዓ ምድሩ አልተለወጠም። የተለወጠው ግን ያዕቆብ ነው። ስለዚህ ቅድስና ስለ ቦታው ሳይሆን ስለ እግዚአብሔር መገኘት ነው ማለት ነው የምነግረን። አንዳንድ ሰዎች ቦታ ላይ፣ መቅደስ ላይ፣ ቤቱ ላይ፣ ነገሮች ላይ ፎከስ ያደርጋሉ። አይደለም፣ ቦታው አይደለም። አንድን ስፍራ ቅዱስ የሚያደርገው የእግዚአብሔር መገኘት ነው። የእግዚአብሔር አብሮ መሆን ነው። የእግዚአብሔር መገኘት ነው። ዘጸአት 3:5 ላይ ተመሳሳይ ነገር ታገኛላችሁ። አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውልቅ ይለዋል። አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውልቅ ይላል። ሙሴም ሆነ ያዕቆብ በምድረ በዳ ነበሩ ሁለቱም። ያን ምድረ በዳ ቅዱስ ያደረገው ግን የእግዚአብሔር መገኘት ነው። እግዚአብሔር ራሱን ለመግለጥ ቤተ መቅደስ አያስፈልገው። ቤተ መቅደስ አይጠብቅም። ቤተ ክርስቲያን አይጠብቅም። ህንፃ አይጠብቅም። የሆነ ነገር አይጠብቅም። እርሱ ያለበት ስፍራ ሁሉ ይቀደሳል። እርሱ ያለበት ስፍራ ሁሉ ይቀደሳል። ምድረ በዳ ቢሆን ይቀደሳል። የትም ስፍራ እሱ ካለ ይቀደሳል። ስለዚህ ቅድስና ከእግዚአብሔር ማንነት እንጂ ከቦታ ማንነት አይደለም። ስለዚህ አንዳንድ ጊዜ የእኛም ቤቴል ምድረ በዳችን የእኛም ቤቴል ልትሆን ትችላለች። ሆስፒታል ያለንበት ቦታ፣ የትም ቦታ መንገድ ስንሄድ፣ ስራ ቦታ ይሁን የትም ቦታ ያለንበት እግዚአብሔር ከኛ ጋር ከሆነ የእግዚአብሔር ፕሬዘንስ ካለ የእግዚአብሔርን ፕሬዘንስ የእግዚአብሔር ፕሬዘንስ ያለበት ቦታ ከሆነ ቅዱስ ስፍራ ቤቴል የኛ ቤቴል ነው ወገኖቼ። ስለዚህ ለእግዚአብሔር ጸጋ በአምልኮና በታማኝነት ምላሽ መስጠት እንጂ እግዚአብሔርን የምናገኝበትን ጊዜ እንደ ቀላል ነገር መቁጠር የለብንም። ስለዚህ ያዕቆብ ሕይወቱ ተቀየረ። ከእግዚአብሔር ጋር ሲገናኝ ነው እግዚአብሔርን ያገኘንበትን ጊዜ እንደ ምልክት ማስቀመጥ ያለብን ነገር ነው። መጀመሪያ ጌታ ኢየሱስ ክርስቶስን የተቀበልንበትን ጊዜም ቢሆን በየጊዜው እግዚአብሔር ለእኛ በፕሬዘንሱ
እግዚአብሔርን በእውነት የምናገኛቸው ጊዜያት የምረሱ አይደሉም። ከተፍ ብሎ ከኛ ጋር ሆኖ ካለንበት ሁኔታ ውስጥ ሲያወጣን፣ አብሮነቱ ሲሰማን፣ የእግዚአብሔር ፕሬዘንስ ሲሰማን፣ በእውነት የእግዚአብሔር ፕሬዘንስ ስፍራውን ሁሉ ልዩ ያደርጋል። ህይወታችንን ልዩ ያደርጋል። ያዕቆብ የተለወጠው በእግዚአብሔር ፕሬዘንስ ነው። የእኛም ህይወት በእግዚአብሔር ፕሬዘንስ ይለወጣል። በእግዚአብሔር ፕሬዘንስ ሌላ ይሆናል። ህይወታችን ብቻ ሳይሆን ስማችን ጭምር ይቀየራል። ታሪካችን ይቀየራል። ስለዚህ ለእግዚአብሔር ጸጋ በአምልኮና በታማኝነት ምላሽ መስጠት ይኖርብናል። እግዚአብሔርን ያገኘንበትን የእግዚአብሔር ፕሬዘንስ ያለበትን ጊዜ እንደ ምልክት ማስቀመጥ ይኖርብናል። እንደ ምልክት ማስቀመጥ ይኖርብናል እና ወገኖቼ እንግዲህ የእግዚአብሔርን ጸጋ እንመን። ከእግዚአብሔር ጸጋ አንሽሽ፣ አንሩጥ። በእግዚአብሔር መገኘት እንተማመን። በፍርሃት መኖርን እናቁም። በእግዚአብሔር ለዋጭ ኃይል እንገዛ። ስለዚህ ለፕሬዘንሱ ዋጋ እንስጥ። ለእግዚአብሔር ፕሬዘንስ ዋጋ እንስጥ እና የእግዚአብሔር ፕሬዘንስ ነው ስፍራውን የሚቀድሰው። አንድ መዝሙር የሰማሁት በጣም ደስ ያለኝ፣ ሰማይን እንኳን ተናፋቂ ያደረገው የእግዚአብሔር መገኘት ነው ይላል። የእግዚአብሔር መገኘት ነው ተናፋቂ ያደረገው የሚል መዝሙር አለና እግዚአብሔር ሲገኝ ስፍራው የተቀደሰ ነው፣ ፕሬዘንሱ ሁሉ ማለት ነው። ስለዚህ እኛ እግዚአብሔርን የምንታመነው ሕይወታችን የተስተካከለ ስለሆነ ሳይሆን እርሱ በጸጋው ስለሚያገኘን በመገኘቱ ስለሚይዘንና በኃይሉ ስለሚለውጠን ብቻ ነው። በእርሱ የምንታመነው ሕይወታችን የተስተካከለ ስለሆነ አይደለም። ሙሉ በሙሉ ፐርፌክት ስለሆነ ፍጹማን ስለሆነ አይደለም። እርሱ በጸጋው ስለሚያገኘን በመገኘቱ ስለሚይዘን በኃይሉ ስለሚለውጠን። ለዚህ ነው እንግዲህ በአይሁዶች ወግ ወይም የጸሎት ቦታዎች በባህላቸው ማለት ነው አንድ ተአምር የተደረገበትን ወይም እግዚአብሔር የተገለጠበትን ቦታ በድንጋይ ምልክት ይደረግበታል። ያ ድንጋይ እንግዲህ በፊት ተራ የነበረ ቢሆንም ምልክት ይደረግበታል። ለምሳሌ አቤኔዘር በሼንና በምጽጳ እግዚአብሔር በረዳቸው ጊዜ እግዚአብሔር እስከ ዛሬ ረድቶናል ብሎ ድንጋይ ተከሉ ይላል ምልክት። ከዛ ምልክት ከተደረገበት በኋላ ግን ማንም ዝም ብሎ አይረግጠውም። ስፍራው ይከበራል፣ ይጠበቃል፣ በቃ ይቀባል፣ እንደ ሌላ ነገር ይሆናል ማለት ነው። ስለዚህ ያዕቆብም ተራ ድንጋይ ተንተርሶ ተኝቶ ነበር። ነገር ግን የእግዚአብሔር መገኘት ያንን ተራ ድንጋይ ያንን ባዶ ስፍራ ወደ ቤቴል የእግዚአብሔር ቤት ለወጠ። ቤቴል ማለት የእግዚአብሔር ቤት ማለት ነው። እግዚአብሔር ወደኛ ሲመጣ የዕለት ተዕለት ተራ ኑሯችን ወደ ተቀደሰ አገልግሎት፣ ወደ ተቀደሰ ሕይወት ይለወጣል። ወደ ተቀደሰ ማንነት ይለወጣል። እግዚአብሔር መገኘቱ ሲሆን እግዚአብሔር ወደኛ ሲመጣ የማይለወጥ የለም፣ የማይቀየር የለም፣ የማይቀየር ማንነት አይኖርም እግዚአብሔር ወደኛ ሲመጣ። ስለዚህ በእውነት እግዚአብሔር እንታመን። እግዚአብሔር ለዘላለም ይባርካችሁ። ተባረኩ።